ሳሮን ፈጣሪ የእጇን ሰጥቷታል። ነገር ግን ምንም ቢሆን ምንም ጥላቻዋን ከህዊ ላይ አላነሳችም። ፈጣሪ የእጇን እየሰጣት ግን አሁንም ባንቺ ምክንያት ነው እንደዚህ የሆንኩት ትላለች። እንግዲህ ሩት ጀግናዋ የትንሽ አዋቂ የህይወት ልጅ የት እንደተደበቀች ሰተት ብላ ሂዳ ድምጿን ሰማች። ከዛም የምሰማው ድምጧን እንጂ የትኛው ቦታ እንዳለችም ባዶ ብሎኬት ውስጥ ነው። በጣም ተናደደች ሳታገኝ ሳቀር። ሳሚም እየተከታተላን ነበረ። ሁለቱም ይከታተላሉ። ዳዊትና ሩት ከሳሮን ቢሮ ሄደው ነበረ። ነገር ግን ቢሄዱም ጠባቂ ስላስቀመጠች መልእክቱ ወዳው ነው የደረሳት። ከዛም ዳዊት ሩትን ለምንድን ነው እዚህ የመጣሽው በማለት በጥያቄ አፋጠጣት። ከዛም እንዴ እህቴ አይደለች ያሳስበኛል ለምን እንደዚህ እንደምኮንና እያንዳንዱ ነገር ባለፈ አንተስ ተጠራጥራት የለ ስለዚህ እሱን ነገር ማወቅ እፈልጋለሁ። ወንጀል ሰርታም ከሆነ ከወንጀል የሚያድናትን ነገር ማግኘት አለብኝ አለችው። ምን? ከዚህም ቀደም ቢሮዬን በሌለውበት ሄዳለች ብላኝ ነበር። አሁንም ደገምሽው። ስለዚህ ይሁን የምትፈልጊው ነገር አለ ማለት ነው። ምንድንሽ? ማንሽ? እህትሽ አይደለች እንዴ? እንዴት እንደዚህ ታረጊያለሽ? አላት። እና እህቴ መጥፎ ነገር ላይ ስትወርቅ ዝም ማለት አለብኝ? ማየት መከታተል አለብኝ። ስለዚህ አለችው። ስለዚህ አይመለከትሽም። በዚህ ጉዳይ እጅሽን ጥልቅ እንድታረጊ አልፈቅድልሽም። ስለ ትምህርትሽ ጉዳይ ብቻ እንጂ ስለ ሌላ ነገር ምንም ነገር እንድታረጊ አልፈቅድም አላት። ከዛ በጣም ተናደደች። ውጪ ከዚህ ውጪ ብሎ አስወጣት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። የህይወት መንገድ ቀጣይ ፓርቲ ዘመተናል። እንግዲህ ሳሮን ፈጣሪ የእጇን ሰጥቶ ስንክልክል አድርጎ አስቀምጧታል። ነገር ግን ቢሆንም ህይወት ላይ ጥላቻዋን እንደቀሰረች ነው። ባንቺ ምክንያት ነው ትላለች። ፈጣሪ ከመልካሞች ወይም ደግሞ ከየዋሆች መሆኑን እረስታለች። መጥፎ ስራ ሁል ጊዜም ጀግናና ብርታት የሚያደርጋት መስሎ ነው ይታያት። ግን ደግሞ በፍጹም ፈጣሪ ያለው ነው የሚሆነው እንጂ ሰው ልጅ ክፉ ስለሆነ አሸናፊ ነው ማለት አይደለም። እናም ይህች ልጅ እንግዲህ አሁን ዋጋዋን ተፈጣሪ አጌታ እንኳ በፍጹም ልትረታ አልቻለችም። ህይወት ደግሞ በእኔ ምክንያት ነው ያን ጊዜ እኔ እሄዳለሁ ብዬ ባላናድዳት ኖሮ እንደዚያ አትሆንም ነበር እያለች ራሷን ትወቅሳለች። ሩት ደግሞ አንቺ ደግሞ በዛ ሲወጭ ያምሻል እንደ ሳሮን የእጇን ነው ያገኘችው። መጥፎ ስራዋ ነው እንደዚህ ያደረጋት ፈጣሪ። ስለዚህ በፍጹም አንቺ አይደለሽም አለች። ማለት የምታውቂው ነገር አለ አለቻት። ሳሮን በጣም መጥፎ ናት፣ ክፉ ናት። ስለዚህ ይህን ነገር ደግሞ የሰጣት ፈጣሪ አይቶ ነው። አንቺ ራስሽን እንደዚህ ሆንኩኝ እንደዚህ አደረግኩ እያልሽ ስትይ እንዳልሰማሽ አለቻት። ለማንኛውም ራስሽን ጠብቂ፣ ሁሉንም ነገር ትክክለኛን ማንነትሽን ያወቁ ግን መሬት ተሰንጥቃ ብትወጣቸው ይመርጣሉ አለቻት። ማለት እኔ ትክክለኛ ማንነት አለኝ እንዴ? ሌላ ማንነት አለኝ ሩት አለቻት። እሱን ጊዜው ሲደርስ እነግርሻለሁ፣ ያን ጊዜ እናያለን አለቻት። በአሁን ሂጂና የምትፈልገው ነገር ካለ መድኃኒት ስጫት፣ ከዛ ውጭ ጁዙን ደግሞ በኋላ እንሰራላታለን ብላ ወጣች። ሩት እንደዛ ስትላት ሄዊ ግራ ተጋባች። ምንድን ነው ግን አለች። ሳሮን እንግዲህ ሁሉም በተሰበሰቡበት ውሃ ይዛ መታ ለሳሮን ሄዊ ስትሰጣት፣ አንቺ ውሻ፣ አንቺን አይንሽን ማየት አልፈልግም፣ አንቺ ወፍ ዘራሽ፣ ባንቺ ምክንያት ነው እንደዚህ የሆንኩት በማለት ውሃውን ሳህኑን ስትመታው ውሃው ህይወት አፍንጫ ደርሶ መሬት ተደፋ። ያሳዝናል። ከዛም አረ እህቴ ተረጋጊ ተረጋጊ አለ ዳዊት። ከዛም ሳሚም ተረጋጊ ሳሮን ምንንሽ ነው ምንድን ነው አላት። በቃ
ልታሳብዱኝ ነው? እጭ በቃ ይችን ሴትዮ ማየት አልፈልግም። በሷ ምክንያት ነው እንደዚህ የሆንኩት አለች። ከዛ ሩት ደግሞ እጭ አሁንስ አበዛሽው ብላ ከዚህ ቤት መውጣት አለብኝ ብላ ጥላቸው ወጣች። ከዛ ውጭ ላይ ወንድሟን አግኝታ ተሸፋፍኖ እያወራችው ነበረ። ዳዊት ከኋላ ተከትሎ እየሰማን ነበር። ከዛም ዳዊት ግን ውጣልኝ፣ ሂዊ ምን አረገች? እህቴ እባክሽን ወደ ራስሽ ተመለሽ። ምንም ያጠፋችው ነገር የለም፣ አንቺው ራስሽ እኮ ነሽ። ስለዚህ በተሰጠሽ ነገር ፈጣሪ ማመስገን አለብሽ አላት። ሂዊ ልታሳብዱኝ ነው እንዴ? ምንም ይችን አንድ ወፍ ሰራሽ ሴት ወዳችሁ ልታሳብዱኝ ነው አለችው። ከዛም ውጣልኝ ዳዊት፣ አንተን ማየትም መስማትም አልፈልግም አለችው። ከዛ ሳሚ ስትፈልግ ውጣላት፣ በቃ ስትፈልግ አንተም ሂዊም ገደል መግባት ትችላላችሁ። ሚስቴን ግን እንደዚህ እንድታናድዷት አልፈቅድላችሁም አለ። በቃ ውጣ ካለችህ ውጣ ነው። እዚህ የፍርድ ቤት ቀጠሮ አይደለም የምትጨቃጨቅበት ወይም ደግሞ የምትደራደርበት አለው። ነው ሳሚ፣ እሽ ጠብቅ፣ አንተም እንደዛ አልክ አለው። አውጣ አለው። ዳዊትም ወጣ። አይዞሽ የኔ ቆንጆ እኔ ያለውልሽ በማለት አስጠጋት። ሳሚ አውቆ ነው። ከዛ እሷም ኩራት ተሰማት። ሳሮን ዳዊት ሳሎን ሄዶ ቁጭ እንዳለ ሂዊ ትክዝ ብላለች። ሁለቱም ትክዝ ብለው ተቀመጡ። ሩት መጣችና አረ ሰዎች ንቆ እያላይ ብጮ እምቢ አሏት። አጨበጨበችባቸው። ምን እየሆናችሁ ነው እንዴ? ሄዳችሁ እኮ ጨርሳችሁ አለች። ምን እናድርግ ሩት አለ። ከዛም ግን ሳምሪ በቃ ሳሮን በጤና ይመስላችኋል እንደዚህ የሆነችው አለ ዳዊት። ይኸውልህ ወንድሜ ሳሮን የእጇን ነው ያገኘችው። ክፉ ሰው መቼም ቢሆን እፈለገበት ቦታ አይደርስም። ስለዚህ ይቅርታ፣ ለሳሮን የማዝንበት ጊዜም ቦታም የለኝም። ስለዚህ ምን ከመቼ ጀምረሽ ነው አንቺ ደግሞ ክፉ የሆንሽው አላት። በቢላዋ ከተወጋ ወዲህ አለችው። ምን ይህን ያክል ጠልተሻታል ማለት ነው አላት። ከዛም እንዴት ለምን ምንም ቢሆን እኮ እህትሽ ናት ሲላትም እንዴ ይህን የሚያክል ጠባሳ ያንን የሚያክል ቢላዋ ከወደ ላይ አስቀምጣ እምረሳ ይመስልሃል? በቃ የራሳችሁ ጉዳይ ብላ ሩት ወጣች። ውጭ ወጥታ ወንድሟ ጋር እያወራች እያለ ሂድልኝ ሁሉንም ነገር እኔ አጣራለሁ እያለችው እያለ ዳዊት ከቤት ወጣ። ህይወትን ይውልሽ ሂዊ ራስሽን ጠብቂ፣ ሳሮን ተናዳ ምንም ነገር ብትልሽ ምንም ነገር እንዳትይ፣ እንዳውም ራስሽን ከሷ አርቂ፣ እንደ ባለፈው ተናዳ የሆነ ነገር ልታደርግሽ ትችላለች። ስለዚህ እዋክሽን አላት። እሺ በቃ ዳዊቴ በቃ እኔ የሆነ ዶክተር አግኝቻለሁ፣ እሱን አማክሬ ልምጣ። ስለዚህ ራስሽን መጠበቅ አለብሽ አላት። በቃ እሺ ብላ ሄደች። ሂዊ ሳሮን የምትፈልጊው ነገር አለ ብላ ሄደች። አንቺም ማየት አልፈልግም አንቺ ቆሻሻ ወፍ ዘራሽ ብላ ጮኸችባት። ውጭልኝ ከዚህ ስትላትም ሂዊ ወጣችና መጨረሻ ፎቅ ብቻዋን ቁጭ ብላ እያለ ሳሚ መጣ። ከዛም እዚህ ምትሰሪያለሽ አላት። ቁጭ ብዬ ግን ይገርመኛል አንቺ ላይ ሁሉ ነገር የሚበረታው ለምንድን ነው አላት። የኔም ጥያቄ የሆነብኝ እሱ ነው አለችው። ከዛ ይገርማል ግን ደግሞ ጠንካራና ጀግና ሴት ምንም ቢፈጠር ምንም የማትሰበሪ ሴት መሆንሽን አረጋገጥኩ አላት። ያን ጊዜ ሰብርብር ስታረገኝ እንደገና ወድቄ መነሳቴን ጥንካሬን አላየህም ነበር አለችው። እራውን ደግሞ ባሰ። በቃ ሁልጊዜ ወደ ኋላ እየርሽ ግን ለምን ያለፈ ነገር ታነሻለሽ አላት። ላንተ ቢያልፍም ለኔ አላለፈም አለችው። በቃ አሁን ወደ ኋላ ሳይሆን ወደፊት ነው መጓዝ ያለብሽ። የወደፊት እድልሽን ማመቻቸት አለብሽ። አሁን ከፈለግሽ ሂዊ አንቺ ላታምኔ ትችያለሽ፣ ግን ደግሞ ከዚህ ቤት ተያይዘን ብን ብለን ጠፍተን የራሳችንን ህይወት መኖር እንችላለን አላት። ምን ሚስትስ አለችው። ሳሮን እኮ የሚታዘንላት ሴት አይደለችም አላት። እንደዚህ ሁና ተቀምጣ አለችው። አዎ ላታምኔ ትችያለሽ ሂዊ ሲላትም ድጋሜ ደግሞ እንደፈለክ ልትጫወትብኝ
አለችው። በፍጹም ህይወት በፍጹም አላት። እንዳታስበው ሚስትህ እኮ እዚህ ሽብልብል ብላ ተቀምጣለች። ሰው ከጎና ያስፈልጋታል። ሚስትህ እኮ ከምንም ከማንም በላይ ታምናሃለች። እንዴት እኔን እንደዚህ ትላለህ ድጋሜ አለችው። እዩልሽ አሁን ወደ አንቺ እንድቀርብ ሆኛለሁ፣ እባክሽን አላት። ልጅን አምጥተህ ትሰጠኛለህ ወይስ አትሰጠኝም? አለዛ ልጄን ካላመጣ ልጄን እንዳገኛት ለሁሉም ነግራቸዋለሁ አለችው። እጭ አበዛሽው። ልጅሽን እንዳገኘዋ ከተናገርሽ የተፈጠረውን እየነገርኩሽ ነው። 3 ጊዜ አጌቻት፣ 3 ጊዜም ነጠቆኝ። ስለዚህ አሁንም ተነገርሻቸው ካወቁ ልጅሽን መቼም አታገኛትም። አርፈሽ ብትቀመጭ ነው የሚሻለሽ። ልጅሽን በቅርቡ አምጥቼ አሳቅፍሻለሁ በቃ አላት። ከዛም ዝም አለችው፣ ጥሎ ሄደ። ዳዊት እንግዲህ ሩት ቢሮ ሄዳ የሳሮንን እያንዳንዱ ወረቀት ስትበረቃቀስ ደረሰባት። ከዛም ሩት ደነገጠች። ምን እያረግሽ ነው እህቴ ቢሮ አላት። የሆነ ነገር እየፈለግኩ። ምንድን ነው እሱ አላት። እህቴን እንደዚህ ያደረጋትን ነገር ማወቅ አለብኝ አለችው። ለምን? ምን ቤት ነሽ? ከዚህም ቀደም ቢሮ ሄዳለች ስትለኝ አላመንኩም ነበር ሲላትም ማመን አለማመን ለሌላ ለምንም ነገር አይደለም በቃ አለችው። ሩት ይኸውልሽ አሁን አስበሽዋል፣ ወረቀቶቹን እንዳለ በረቃቅሰሽዋል። አሁን ለምን መጣሽ? ምን ፈልገሽ ነው? ምንድን ነው የምትፈልጊው ሲላትም አንተ ለምን መጣህ አለችው። ወየው ጉድ፣ ጭራሽ እኔኑ ትጠይቅኛለሽ? ለጠየቅሽ መልስ መልሽ ሲላትም ይኸውልህ እህቴ ያለችበት ሁኔታ አላስደስተኝም። ወንጀል ሰርታ ከሆነ ይሄን ነገር ከወንጀሏ የሚያድናትን መፈለግ አለብኝ። ሰው አይደለው እንዴ? እኔም እኮ ቤተሰቡ ያሳስበኛል አለችው። ይሄን ነገር አንቺ አያገባሽም አላት። ከዛም መጡ። ሳሮን ከተኛችበት ለመነሳት ብትሞክርም አልቻለችም። ከዛም ስትጮህ ሂዊ ሩጣ ሂዳ ሳሮን ምንነሽ ነው ሳሪ አለቻት። ወጭልኝ አለች። ከዛም እርሽ ብላ ወጣች። ሳሚ መጣ። እኔ እኮ እንደዚህ ሁኝ ቀረው በቃ አለችው። ሳሪ አሁን ትድኛለሽ አላት። እሺ ሳሎን ናፈቀኝ እኮ አለችው። አታስቢ ብሎ ታቅፎ ሳሎን አደረጋት። ሳሮን አሁንስ ምን ትፈልጊያለሽ? ምን ላድርግልሽ አለቻት። አንቺ ወፍ ዘራሽ አይንሽን ማየት አልፈልግም ውጭልኝ አለቻት ሂዊን። ከዛም በሚያሳዝን ሁኔታ ሂዊ ተፊቷ ወጣች። እንግዲህ ሩት ደግሞ እዛ ብሎኬት ቤት ብቻዋን ሄዳ ነበረ። ለወንድሟ ሄዳ እኔ ራሴ አጣርቼ ደርስበታለሁ ብላ ነበር። እዛ ስትሄድ የሂዊሊ ድምፅ አለ። ሳሚ ደግሞ ከኋላ እየተከታተላን ነበር። ከዛም የሆነ ሰው የተኛ የሚመስል ሸራ አለ። ያንን ስታነሳው ምንም የለም። ሂዊ ተናደደችና ሩት ተናደደችና ትክዝ ብላ እንደቆመች ሳሚም ደረሰባት። ምን እያረግሽ ነው አላት። ከዛም ቀጥ ብላ አየችው። ቪዲዮ እዚሁ ላይ ያቆመ። ቻናሉን ሰብስክራይብ እያረጋችሁ